ውድ ተመልካቾቻችን የመስቀል ማምሻ ልዩ መሰናዷችንን ከዋልታ ቴሌቪዥን ነው እየተከታተላችሁ የምትገኙት። ቀደም ሲል እንግዲህ እንዳየነው ጋዜጠኞችን ፈትነናል፣ አወዳድረናል፣ በሙያቸው ተፈትነዋል። እንዴት አያችኋቸው? እኔ በጣም ጎበዝ ናቸው ባይነኝ፣ ግን ጎመን እንደዛ ነው እንደሚሰራው ያስብላል። እንደዚህ ነው መሰራት ተጀመረ። ለዛውም የበዓል ጎመን እንደዚህ ነው የሚሰሩት። ያሳዝናል በጣም። ይሄንን እንግዲህ ተመልካቾች እንዲህ ተችተዋል። ልጆቹን እንግዲህ በዳኝነቱም ነበርኩኝ። በእርግጥ እኔ ባልዳኛቸውም ግን በቆይታችን በጣም ቆንጆ ነበረ፣ ጥሩ ነበረ ስራቸውም እና እናንተን ግን በዚህ በተመልካቾች ፊት አንድ ቀን አወዳድራቸዋለሁ። እንዲህ እንዳቀለላችሁ ጨዋታውና አድምቀው ብዬ በጣም ጎበዞች ናቸው። እውነት ነው። በዚህ ሁኔታ ውስጥ ነው ደግሞ እድለኞች ናቸው። ዳኛም ስለነበረ አንደኛ ከላይ አንደኛ ሁለተኛ ከላይ ብሎ ለይቷቸዋል። እንዳያችሁ እንግዲህ በቲቪ መስኮት የምናውቃቸው አንደኛው እንግዲህ ቀደም ሲል እንዳያችሁት መታሰቢያ ጋዜጠኛ መታሰቢያ ቀጸላ በተለያዩ ሚዲያዎች ስትሰራ እናውቃታለን። በተለያዩ የበጎ አድራጎት ስራዎችን ስትሳተፍ እናውቃታለን። እንዲሁም ደግሞ የኛው ባልደረባ ደግሞ ጋዜጠኛ ሳልሳዊት ባይነሳኝም ነበር አዋርዳለች። ያ ሶስተኛም ብትወጣ ግን ያው ጎበዝ ነው። አይ በነገራችን ላይ ሙያቸው እንዳየነው ከሆነ በጣም የሚያሰጉ አይደሉም። ተስፋ አላቸው። ጎመን ቤት የመክፈት ተስፋ አላቸው። እዛው ካልቀረንም ብለው ነበረ። በዚህ አጋጣሚ እንዳያችሁ ተመልካቾች እንግዲህ ሶስተኛዋ ተወዳዳሪ ማህሌት ትባል ነበር። ጋዜጠኛ ናት። እሷም እንደዚሁ በተለያዩ ሚዲያ ስራዎችም ትሰራ ነበርና እውነትም በቲቪ መስኮት ብቻ በማየት ብቻ ሳይሆን በስራ ላይም በቤት ውስጥ ጉድም እንግዲህ ጎበዝ መሆናቸውን አስመስክረዋል። ደረጃ መውጣት ስለነበረበት ግን ከ1 እስከ 3 ወጥተዋል ማለት ነው። ለማንኛውም ቆይታችን ቆንጆ እንደነበር እናንተ ማይታችኋል። ውድ ተመልካቾችም ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። አሁን በመቀጠል እንግዲህ ወደ ሌላኛው ፕሮግራም እናምራ። በመቀጠል ደግሞ አንድ የበግ እርድ ውድድር አለ። ይሄ እንግዲህ ወንዶችን እንጂ የመስቀል በዓል ዋነኛው ነገር የአደባባይ በዓል እንደመሆኑ ከደመራ ስነ ስርዓቱ በተጨማሪ ደግሞ የእርድ ስነ ስርዓት የሚከወንበት በዓል ነው። ጋዜጠኞች ናቸው አሁንም ተወዳዳሪዎች። ጋዜጠኞች እንደ አባወራው ነው ደግሞ በግ ይቀርብላቸው እንደ አባወራነት ምንድነው የሚለው አባወራዎቹን አይተናል። አሁን ደግሞ ወደ አባወራዎቹ እንሄዳለን እንግዲህ እስቲ። ስለዚህ በጣም ደማቅ በጣም ብርቱ ፉክክር ነው የሚሆነው እርግጠኛ ነኝ። እሱን ደግሞ ለተመልካቾቻችን እንጋብዛለን። አሁንም ከዋልታ ቴሌቪዥን ጋር ከመስቀል ማምሻ ጋር አብራችሁ ልትቆዩ በአክብሮት እንጋብዛለን። መልካም በዓል። አሁንም በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ለማለት እንወዳለን። ዋልታ ቴሌቪዥን ያዘጋጀው የዋልታ የማምሻ የመስቀል ማምሻ ልዩ ዝግጅቶቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ እንግዲህ መስቀል ሲሆን መቼም እንደምታውቂው እርድ የተለመደ ነው። እውነት ነው። ወደዛው ይሄን ነው። አዎ እንግዲህ አባወራዎች ናቸው፣ የዋልታ ቤተሰቦች ናቸው፣ የዋልታ ልጆች ናቸው። እናንተ የምታውቋቸው ደግሞ በቴሌቪዥን የተለያዩ መረጃዎችን ሲያደርሱ በተለያዩ ዘገባዎቻቸው ነው። ዛሬ ግን አባወራነት ደግሞ ምን ይመስላል እንዲያው ቲቪ ላይ መጥቶ ከማውራት ባሻገር ደግሞ ቤታቸው ላይ ምን አይነት አባወራ ናቸው የሚለውን ለማየት ቆንጆ በግኛ አዘጋጅተናል። በዚህኛው በኩል እንግዲህ ሀብታሙ ገደቤና አንዳርግ ካሴ ነው አንዱን በግ ተቆጣጥረውታል። በዚህ በኩል ዘላለም ደረጀና አካሉ ጴጥሮስ አንደኛውን በግ ሊቆጣጠሩት ይመስላል። ተቆጣጥረውታል አሁን። ስለዚህ ፉክክሩ የሚሆነው በሁለቱ ነው። እንዳልሽው ነው። እያደላሽ ነው ግን እያደላሽ ነው ልበል በጋችሁ እንዴ ነው። በስፖርቱም በህጉም እንዲሁም ደግሞ ጠንከር ባሉ ፖለቲካዊ ጉዳዮች የምናውቃቸው ባልደረቦቻችን ናቸው። ነገር ግን አባወራነታቸው ምን ይመስላል የሚለው ወሳኝ ጉዳይ ነው። በጣም ጥሩ ድልድል ነው ያደረግነው። አንዳንድ ጫናዎችን እየተመለከትን ያለ ነው። በተለይ ሲኒየር የሆኑ አራጆች እንዳሉ ሰምተናል። እንግዲህ ግን በተግባር ነው አይደል? ሜዳ ላይ ሲገባ ያለው ነገር ደግሞ እንግዲህ ይፈተናል። እኛ በደንብ እናያለን እስከመብላት ድረስ። ነገራችን ላይ የዋልታ ቴሌቪዥን ባልደረባ የሆኑት አቶ ገበየሁም ይሄንን ዳኝነት በጣም ይቆጣጠሩታል። ወደ በኋላ ላይ የመጡ እሳቸውም የእርድ ስነ ስርዓቱ ምን ይመስላል ዳኝነት የሚሰጠው በጣም በብዙ መስፈርት ነው። ስለዚህ እያንዳንዱን ጉዳይ ይከታተላሉ እሳቸው። በኋላ ላይ እናንተን ውድ ተመልካቾቻችንን ከዚህ ውድድር ጋር እሳቸውም ይቀላቀላሉ ማለት ነው። ፊሽካው ይነፋ ወይስ ይቆይ? ይነፋ። ዶሮ እንዴት ነው የምታርዱ? አባቴ ሲያርድ ቆሜ አያለሁ። ማየት ማንም ሳይኔ ኖርኩት። ዶሮ እንዴት እንደማታውቃለህ? እንደዚህ እግር ተረግጬ ነው። ያው እንደምትሄድ ነው ችሎታ ነገር። በጣም ነው የምፈራው።
ቢላውን ያስቸገረኝ ታውቃለህ። እናያለን። ክቡር ዳኛ እንዴት ነው እዚህ ጋር ጅምራቸው? እንዴት ነው ችሎታችን? ጥሩ ነው። ትንሽ ዝም ብሎ ወደኛ ሲቀስሩ ነበር እንጂ ስጋውን ላይ የነካው ነው። ስጋውን አይደለም ቆዳውን። ጓደኛው እኮ ጥንቃቄ እናደርግ። እሱ እኮ ነው ሀብታሙ ተዋልኩ። ለቆዳው እንደዛ እናደርጋለን። ልክ ነው። እንደዚህ አሁን እኮ ወደ ጎን መግፈፍ ጀምረዋል። ስለዚህ ቆዳው ላይ እየተደረገ ያለው መምጣት ያለበት ይችን ተከትሎ እንደዚህ ይመጣል። ይችን ተከትሎ ይመጣል። እዚህ ጋር ይገናኝና በዚህ አርቆ እዚህ ጋር ይገናኛል። እነሱ ወደ ሌላ ሰፈር ላይ ያገናኙ። ግድ የለም ወደ አንገቱ እየመጡ ነው ቀጥታ። ይሄ እንግዲህ ትልቅ ትብብር ነው፣ ትብብርም ጭምር ነው። ከአሰጣጡ ላይ በኋላ ነው። እዛኛው ቡድንም እንዲሁ እንሄዳለን። እናንተ ተመክራችኋል። ክቡር ዳኛ እነዚህ የኛው ቡድንስ እንዴት ነው? ስጋው እንዳልኩ ነው። የለም በቃ እዚህኛው ቡድን ላይ የመሰንዘር ላይ ትክክለኛ ሂደቱ ላይ ትክክል ነው። ግን ስጋ በጣም አቶ አካሉ እኔ መጀመሪያ አራጅ ነው ሲባል ስለሰማሁኝ ትክክለኛ አራጅ ነው የሚለው ነበር ወስጄ ነበር። አሁን ግን አይደለም። ግን አሁን ምን ሆኖ አገኘሁት? የታረደው ተቄራ የመጣውን ቆራጭ ነበር ማለት ነው። ቆዳ መቅደድም ነጥብ ያስቀንሳል አይደል ዳኛ? አዎ ላግዛቸው ይሆን እንዴ? ምን ትላለህ? ላግዛቸው ይሆን? በኋላ ትደርሽላችኋለሽ። ይሄ ተሰንዝሮ እዚህ ድረስ መምጣት አለበት። የመጀመሪያው። ሁለተኛ ይሄ መውለቅ አለበት። ይችኛዋ ተገፋ ወደ ታች ትወርድና ከዚች ጋር ተገንጥላ ይችኛዋ ፓርት ይቺ ፓርት አለች አይደል? ይቺ እንደዚች አይነቷ ማለት ነው። እሷ ሳትነካ ከዚች ጋር ትገነጠልና ይሄ ገመድ እዚች ጋር ነው የሚገባው። ያለበለዚያ ይሄ ሳይሰነዘር ብትሰቅሉት እንዴት አድርጋችሁ ታወጡታላችሁ? በጣም ጠቃሚ የዳኛ አስተያየት ነው። ጥሩ አስተያየት እንቀበላለን። አስተያየት የነዚህ በጣም ቆንጆ እየሄደ ነው። አሃ ብዙ ጊዜ ብዙ ተመሮጥ ማለት ነው። ቀስ ብሎም ቢሆን የሚጠበቅበትን መምጣት አለበትና እነዛኞቹ ፍጥነት ላይ ነው እየሄዱ ያሉ። ስለዚህ እነዚህ ደግሞ ጥራቷ ላይ ጥሩ ነው። መጀመሪያ እየያዛቸው ላይ ስጋ የመሄድ ነገር ነበረ። አሁን ግን ጥሩ ነው ያለው። ጥሩ ነው። ተስፋ ይኖራቸው። ሆዱን እየሰነጠከው ነው። አሳዝናለሁ። አይ ሆድ ዕቃ ከመሬት እያለ ሆድ ዕቃ ይከፈታል? አይከፈትም። እኛ ስናቅ እኛ ባለሙያዎቹ ስናቅ እንዲህ አይደለም። ለማንኛውም አሁን ይሄን ምክር ተጠቀሙበት። አንጀቱ እየታየ ይከብዳቸዋል ብለሽ አስበሽ? አላሰብኩም በፍጹም። ይህ የሚያሳየው እንግዲህ ብዙዎች ቤታቸው ውስጥ በግን እንደማያርዱ ዛሬ እኔ እያረጋገጥኩ ነው። አያያዛቸው ሁሉ የተለመደ ነገር አለ አይደል? ከማረድ ሱፐር ማርኬት ያለቀለት በግ ተለምዷል። እና እሱ መሰለኝ ስንፍናውን ግን መጀመሪያ ላይ ቢሎ አንዲስ ተቆጭቆ በቃ እንደናንተ ማንም ያለ አይመስልም። አንደኛ መስላል ቢያንስ እኮ አካሄዱን እንኳን አውቆ በደንብ በዛ መከተል ትልቅ ነገር ነው። እስኪ ነው ያለ እንግዲህ ሰው እንዳቅም ነው። እኛ ስቴፖችን በጣም ጠንቅቀን እኮ ነው የምናውቀው። ባይ ግን ይሄንን አሰራረድ አሁን ከህግ አንጻር እንዴት ይታያል? ጉን እሺ ነው ጉድም ብዙ ሄድ ያለ ነው መሰለኝ ይመስላል። ይወላችሁ በሬ ሲደርስ እንጠራችሁ ብለን ነበር። ቀድመ መጣ
በስርዓት ሳይታረድ ቴክኒኩ አለ ታክቲኩ ነው። ዞላ እንዴት ነው? የቡድን ስራው እንዴት ነው? የቡድን ስራ በጣም ውጤታማ ለብቻ እየሆነ ነው። ቢሆን ከባድ ነበር ዞላ። እንግዲህ በጣም አስቸጋሪ ነው ትወጣው ይሆን ብቻህን ቢሆን መብላቱ ላይ እንጂ እርድ ይቅርብ። ለመስቀል እየተዘጋጁ ይመስላል እዚህ። ከዛ ይልቅ እነዚህ ተስፋ ያላቸው ይመስላሉ። የኛ የታወቀ እኔ እስከማውቀው ድረስ እንግዲህ ከመሰቀሉ በፊት ተዘጋጁ ነው። 4 እግሩም ግን አልወጣም። እንግዲህ ዳኛው ምን ይላል እናያለን። የተለየ አስተራራጅ ነው እንብልህ እንግዲህ ይሰቀል ካላችሁ ግን ይሄ እስከ አንገቱ ድረስ መውረድ አለ። እንስቀለው እንየው። እንደዚህ ሁሉ አይሰቀልም። በጣም በሚያሳዝን ሁኔታ እንግዲህ ዳኛ እያገዛቸው ጭምር ነው። ሲያቸው ምንም በጉን የሚሰጡ ነው አሳዘን ነው መሰለኝ። አዎ በጉበሬ ለመሬት አቶ አንዳርጌ አራጂ ዋጋ አነሰው ብሏል። ቀጣይ ሲያሳርፍ አራጂ ዋጋ ጨምረው ሁሉም ሙያ ክብር እንዳለ ያሳያል። በጣም ብልሃት ያለው ነገር ነው። ያው እኛ እኮ ለስራ ፈጠራ ብለን ነው እንጂ በነገራችን ላይ ማራትም እኮ ከብዶን አይደለም ከሆነ ልባቸው የማይሞተው ነገር እጅ የማይሰጡት ነገር ኧረ እጅ ስጡ። ስራ መፍጠር መጀመሪያ አስተራረዳችሁ እንዴት አየሽው? እኔ ለመጀመሪያ ጊዜ እንዲህ አይነት አስተራረድ አይቻል አቅም ምናልባት በየቤቱ ያሉም ተመልካቾች የሚፈርዱት ይመስለኛል። በግ እንዴት አርዳ ታውቃለች? አያታውቅም። እኔ እንግዲህ በጣም ጥርሴን የነቀልኩበት ነው በግ ማረድም እንደዚህ አይቻልም። ግድ የለም እንደ አካሉ እንዳትሆን። አካሉ በጣም ብዙ ስልክ እያበዛ ነው። ማረዱን እንግዲህ ላልነገረው ሰው የለም ዛሬ። አንድ በግናት በቃ ፉት አድርጊ ጨርሻት ስራ እድል እየመጣለት ነው። ግን ይመስለኛል የመጀመሪያው ነው ይሄ ነገር። የመጀመሪያው ስለሆነ መሰለኝ። ዞላ አሁን ቢላ ይዘሃል። እስካሁን ድረስ አላየውህም ነበር። ይሄው ልምድ ከቀሰምኩ በኋላ የተሻለ እንትን እያደረኩ የቡድን ስራ ሁለቱም ጋር እግራቸው ሳይወጣ ነው የተሰቀለው። ሲቀጥል አንድ እግር ተጀምሯል፣ አንዱ ጭራሽ አልተጀመረም። አንደኛው ካልሲ አድርጓል፣ አንደኛው አላረገም ማለት እኮ ነው። ተራራጅ 500 ያንሰዋል። ላሳይህ ይሆን አወጣጡን? ላሳይህ ይሆን? በጣም የተወሰወርሽ ነው። ለምን አታሪ አወዳዳሪ እንዲህ አላረካ ብላችሁኝ እኮ ነው። አንዳንድ በግ ተሰጥቷቸው አንዳንድ ሰዓት ሞልቷቸዋል። አሁንም አልጨረሱም። ገና ቆዳው እንኳን ከላዩ ላይ ከበጉ ላይ አልተገፈፈም። የሚያሳዝን ነው እንግዲህ
ቆዳው ራሱ በግ ሲለብስ ይሄን ያለ የጨረሰበት አይመስልም። በብቃት እያጠናቀቅን እንዳለን የምንገምት። አይ እኮ ስራ ነው አይደል? ማዘናጋ ስራችን ነው። እናንተ መክፈል ስራ ላይ ነን እኛ። እስከ ማታ የሚጨርሱ ይመስልሻል? ከተሳካልን እኛ ያው ረሃብ ስሜት እየተሰማን ነው። ወደ ነገ እንዳይሻል ለጧት ከደረሰ በቃ ቁርስ እናድርግ። ለጧት ከደረሰ ራሱ በቂ ነው። በጣም ነው የገደላችሁን። ጥላት ያለውን መርጣችሁ ለኛ ነው። በእውነት በጣም ነው የገደላችሁን። እንደ አይነት በግ ከባዱ ፓርት በነገራችን ላይ በግ ሲታረድ ካለኝ ልምድ አንጻር የለም አላረድክም እስከዛሬ። የመጀመሪያ መሆኑን አረጋግጠናል። ግን አይገርምም? አሁን ቲቪ ላይ ስታያቸው አሁን ኮሜንታተር መሆን ወይ ደግሞ ስለ ስፖርት ተንትን ቢባል ኖሮ ሀብታሙ ገደቤ ይታየኛል። ክቡር ዳኛ እስኪ እንዴት ነው ይዞታቸው? እስኪ እዚች ጋር ጠጋ ብለና ክቡር ዳኛ እንዴት ነው አካሄዱ? አሁን ያው ምን ላይ ያዘል? ምንም እኮ የሚያዝ ነገር ነው። ክቡር ዳኛ ይኸውልህ በዚህ ጋር ነው የሚታየው፣ ወደዚህ ጋር እውነት ለመናገር በተለይ የላት ስጋ ጀማሪ ይመስላል አይደል? ጀማሪ ሳይሆን እንደው በግ በልቶ እንጂ በጋርዶ የሚያውቅ አይመስለኝም። እናመሰግናለን። እኛም ያለው ይሄንን ነው። ይሄንን የምለው ይሄ በግ የሚገፈፈው በቢላው አይደለም። እዚህ ተደረሰ በኋላ እንደዚህ ብትሰበው ይሄ ሙልቀቅ ብሎ ነው። ስለዚህ አሁን እንደዚህ ሆኖ እንትን ማለት አይጠበቅብህም። ጊዜን ያጠፋውታ እንግዲህ እንትን እንደዚህ ከማዘን የተነሳ ነው። አርዶ ያውቃል። ያው የምናውቀው በዋናው ስራው የምናውቀው ሰዎችን ሲያፋጥጥ ነው አይደለ? በጓን ግን አልቻለበትም። ስለዚህ በጓን ግን አሸነፈች። አይ ላት እያወጣው ነው። አይ አንድ ምክር ለእናንተ ለመምከር ያህል ይሄ በግ እንደዚህ ያደረግከው አይደለ? ስለዚህ ይሄው እንዳልጎዳት ብዬ እኮ የጎዳሃትማ መጀመሪያ በቢላው ስፖርት ልዩ የበዓል ዝግጅታችን ነው እየተከታተላችሁ የምትገኙት። ቀድም እዚሁ ቦታ ላይ እንዲያርዱ እንግዲህ ኃላፊነቶችን ሰጥተናቸው ነበር። አሁን ስጋው ከፊታችን አለ። ምን አይነት ሂደት ተከትለው እዚህ ደረጃ ደረሰ የሚለውን እንግዲህ ለዳኛ ነው የምንተወው። ስጋውን አዋረዱት ወይስ አከበሩት የሚለውን። እሺ አቶ ገበየው እንግዲህ ከልብ እናመሰግናለን። በዳኝነት ብዙ ስታግዛቸው ነበር። ምን ይመስል ነበር አስተራረዳቸው? የነ ሀብታሙ ቡድን አለ፣ የነ ዘላለም ቡድን አለ፣ የነ አካሉ ምን ይመስል ነበር? እስኪ ኮሜንትህን ንገረን። ያያቸው ስህተቶች ምንድን ናቸው? እውነት ለመናገር በጉራሱ አፍ አውጥቶ የሚናገር ቢሆን ኖሮ ታሁን በኋላ የበግር ዲቁ እርድ የሚባል እንዳደርሱ ይላቸው ነበረ። እውነት ለመናገር በፍጥነት ደረጃ ተሆነ የነ አካሉ ጥሩ ነው። የነ አካሉ በፍጥነት ነው። በፍጥነት ብቻ ነው ወይስ? አይ ቆይ ፍጥነት ፍጥነት ሲባል አሁን ለምሳሌ ፍጥነት ፈጠናችሁ ብለን ስንል የመጀመሪያ በግ ሲገፈፍ ቆዳው ይለቃል። ቆዳው ተለቀቀ በኋላ ላርስቶ የሚወጣ ተሆነ ሙሉ ይሄ ይቀደድና አንጀቱ ጨጓራው ምናምን ይወጣል ላርስቶ ተሆነ። ነገር ግን አርስቶ የማይደረግ ተሆነ መጀመሪያ ሌላው አካሉ ነው የሚገነጣጠል። እነሱ ከወድቃው ነው የጀመሩት። አካሉ ግን መጀመሪያ ቆዳው ተመገፈፉ በፊት ወድቃው ነው ያወጣው። የፍጥነት ውጤት እንግዲህ ይሄ ነው ማለት መጀመሪያ ቆዳው ሳይለቅ ነው ውስጥ እቃው ነው ያወጣውና እዚህ ላይ በጣም ስህተት ነው። እና ሀብታሙ እና አንዳርጌ ጋር ስመለስ ያው ተህግ አንፃር እንጂ አስተራረድ ላይ እውነት ለሌላ ጊዜው ትምህርት እንውሰድ።
አይ ትምህርት ተማሩ ነው። አይ ትምህርት ተማሩ ነው። ለምንድን ነው ይሄንን የምንለው? አንደኛ እኛ ኢትዮጵያን በቀንድ ከብት የታወቅን ነው። ስለዚህ በቀንድ ከብት ይሄን ያህል ታዋቂ ትሆን ደግሞ ለራሳችን አርዶ መብላት አልቻልን። አይ አልቻላችሁም። ስለዚህ በጣም ለወደፊቱ ከፍሎ ላራጅ ማሳረድ ብቻ ሳይሆን በቤታችንም እንደ ባህላችን እንደ ኢትዮጵያን እንዴት ማረድ እንዳለብን ማወቅ አለብን ማለት ነው። ከኛም ትምህርት መውሰድ ነበር። አይ እናንተ ወድቃ ጋር ስለዚህ አሸናፊው ቡድን አሸናፊ ይኖራል እንዴ? አዝነናል እኮ አሸናፊ አሁን እዚህ ላይ አሸናፊ ከሌ ነው ብሎ ለመናገር ስጋውን ማያት እንትን በቂ ነው ማለት መቆረጥ የነበረበት በግ ሽንጡ ነው የሚወጣው አይደለ? ሽንጡ ተናከርካሪው ነው ሄደ። እንዴት አድርገን ነው አሁን ከሌ አሸናፊ ነው የምንለው? እስቲ አሁን ሽንጥ ዝም ብለህ ከእንትኑ አንፃር ስታየው አንጻራዊ አይ ዝም ብሎ እኔ አሁን በዚህ እርድ ከሌ አሸናፊ ነው ይሄኛው ቡድን ብሎ ለመናገር በጣም ይከብዳል። እውነቱን ለመናገር እነሱ ይልቅ ያሃኒ እዛ ላይ አሁን ሁሉ ጊዜ የምንለው ሴቶች ተወንዶች እኩል ናቸው ነው የምንለው። ነገር ግን ለአንድ በግ ለሁለት ወንድ አንድ በግ ለሁለት ወንድ አንድ በግ ሰጠን፣ ግን በልጣ ያገኘናት ሴቷ ነው ዳኛዋን ራሷን ማለት ነው። ስለዚህ ሴቶች ተወንዶች እኩል ናቸው ሳይሆን ሴቶች ተወንዶች ይበልጣሉ። ምክንያቱም እኛ ወንዶች ስለምንል ብቻ አባቶቻችን ሲያርዱ አንከታተልም ማለት ነው። እሷ ግን በደንብ ስለምትከታተል ዳኝነት ተመስጠት አልፋ ስታግዝ ነበርና እሷ ትበልጣቸዋለች። ግን አንጻራዊ ዳኝነት እኔ ተቃውሟለኝ። ውግንናው አይናወጣው አይደለም እኔ ተቃውሟለኝ። ምክንያቱም አሁን አንጻራዊ የትኛው ይሻላል ብሎ ደረጃ መስጠት ያለበት ይመስለኛል። በእነሱ በኩል ከባድ የሆነ ስህተት ገና ቀድሞ መቼም የጨጓራ ሆድ ላይ መቼም ዝም ብለህ ግንጥል ደረግ አይመስለኝም ካለኝ ሙያ አንጻር ከዚህ ከበግ አስተዳዳሪ አሁን እንደው ግን ለነሱም እንዴት እንደሰቀሉ ያየንበትን ነገር እኛ ከኋላ ብዙ ነገር አይተናል። አንቺ ትንሽ ብዙ ነገር አይተናል። እውነት ለመናገር ብዙ ስጋ ያለቀው ቆዳው ላይ ነው ማለት እንችላለን። የፊት እግሮች ሳይወጡ ነው የተሰቀለው እንዳለ ምንም ማለት እንችላለን። አንድም ስርዓቱን ተከትሎ የተበለተ አካል የለም። ከዛ ባሻገር ደግሞ የሚለያዩበትን ቦታ እንኳን ያለማወቅ ከፍተኛ የሆነ ክፍተት ተመልክተናል። ዛሬ መማሪያ የሆናችሁ ነው የምንለው። መጀመሪያ እንዲያው ሞቅ ያለ ሽልማትም ነበረ። ውስጥ አካልስ የማውጣት ያላወጣም እኮ አለ። ልብና ሳምባ አንድ ላይ እስካሁን ድረስ የተቀመጠም ስለነበረን ቆይታ ከልብ ነው የምናመሰግነው። በጣም የሚገርም ብቃት ባንለውም ተለማማጅነት አይተንባቸዋል። እንደ ዳኛው ምስክርነት አሸናፊ የለውም፣ ግን ስጋው ታርዷል። አሸናፊ ቀድሞ ነበር የተፈለገው። አሸናፊ ተሸንፎ የለም አሸናፊ። እንግዲህ ሁሉንም በተለይ በቴሌቪዥን እናቃቸዋለን። በተለያዩ ስራዎቻቸውም ወደ ተመልካቾች የሚያደርሳቸውን ዝግጅቶች እናቃለን። በዛ ምርጥ ናችሁ ብለናል። በግ ላይ ግን ልምድ ወስዳችሁ ሌላ ጊዜ በሌላ በዓል እንገናኛለን። ልዩ የበዓል ዝግጅታችን ይቀጥላል። መልካም ቆይታ። አውደ ዓመቱ ነው ወዳጅ ከዘመድ የሚያገናኘው። Chica,
Thank you.